አሁን በዚህ ሰዓት በአንድ የሆስፒታል ክፍል ውስጥ አንድ ሰው የመጨረሻ ትንፋሹን እየተነፈሰ ነው። ያ ሰው ወደ ኋላ ተመልክቶ የሚቆጨው ስላልሰራው ስራ ወይንም ስላላገኘው ገንዘብ አይደለም። የሚቆጨው ያለኝን አቅም ሳልጠቀምበት ጊዜ ያለቀ ብሎ ነው። አሁን ራስን ጠይቅ። ዛሬ ብትሞት አብረው የሚቀበሩት ስንት ያልተነገሩ ታሪኮች፣ ያልተጀመሩ እቅዶችና ያልተኖሩ ህልሞች አሉ። ህይወትህ እስካሁን ያልተቀየረው እድል አጥተህ ሳይሆን የምትሞት አይመስልህም ነበር። ግን ሰዓቱ እየሄደ ነው። ይህ ቪዲዮ የመጨረሻው ማስጠንቀቂያ ሊሆን ይችላል። ሰላም ለእናንተ ይሁን ወገኖቼ። ዛሬ ዝም ብለን የምንጫወትበት ቀን አይደለም። ዛሬ የቁርጥ ቀን ነው። ይህን ቪዲዮ ስትከፍተው ለተወሰኑ ደቂቃዎች አይቼው እወጣለሁ ብለህ ሊሆን ይችላል። ግን አንዳንዴ ህይወት እንዲህ ናት። በአጋጣሚ የምታገኘው ነገር ዘላቂ ለውጥ ያመጣል። ለተወሰኑ ደቂቃዎች አብረኝ እንድትቆይ እፈልጋለሁ። ለምን? ምክንያቱም ላለፉት 10 እና 20 ዓመታት ያመለጡን እድሎች ለማስመለስ የተወሰነ ደቂቃ መስጠት እጅግ በጣም ትንሽ ዋጋ ነው። ዛሬ የምነጋገረው ስለ አዲሱ ዓመት እቅድ አይደለም። ዛሬ የምነጋገረው ስለ ነፍስ ነፃነት ነው። እስካሁን ለምን የቆምክበት ቦታ ላይ እንደረገጥክ ምስጢሩን አንድ በአንድ እናወጣለን። ብዙዎቻችን የምንኖረው በለመድነው ስቃይ ውስጥ ነው። ደሃም ብሆን ሰላም ነኝ ትላለህ። ግን እውነት ሰላም ነህ? የቤት ኪራይ ሲደርስ፣ ልጆች የሚፈልጉትን ማቅረብ ሲያቅትህ፣ በየታክሲው ተሰልፈ ስትጉላላ፣ ያ ሰላም ነው ወይስ የመለወጥ ፍላጎት ማጣት? ኢትዮጵያ ውስጥ ትልቁ እስር ቤት መቻቻል ነው። የማይመችን ህይወት መቻቻል ስትጀምር የመለወጥ ጉልበት ይሞታል። እስካሁን ህይወት ያልተቀየረው የኖርክበት ስቃይ ገና ስላልመረረ ነው። ሲመርህ ትተዋለህ። እኔ እኮ አባቴ ድሃ ነበር፣ እኔ እኮ የተማርኩት በመከራ ነው፣ እኔ እኮ እድል የለኝም። ይህ የሰለቸ ታሪክ ነው። ዛሬ የምትነግረኝ ሰበብ ሁሉ ነገ ለልጆችህ የምታወርሰው ውድቀት ነው። አንድ ታሪክ ላስታውሳችሁ። በአዲስ አበባ ጎዳናዎች ላይ ጫማ እየጠረገ የሚያድግ ልጅ ነበር። በዙሪያው ያሉት ሁሉ እጣ ፈንታችን ይሄ ነው እያሉ ሲያጉረመርሙ፣ እሱ ግን ማታ ማታ በመንገድ መብራት ያነብ ነበር። ዛሬ ያ ልጅ ትልቅ መሐንዲስ ነው። ልዩነታቸው ምንድነው? ሌሎቹ ትላንትን ሲያዩ፣ እሱ ግን ነገን ያልም ነበር። አንተስ የትላንት ቁስለን እያከክ ነው ወይንስ የነገን ድል እያለምክ? እኛ ኢትዮጵያውያን ለሰው ክብር መስጠት እንወዳለን። ግን አንዳንዴ ሰው ምን ይለኛል የሚለው ፍርሃት ከአምላክ ፍርሃት በላይ ይበልጥብናል። አዲስ ሥራ ለመጀመር ስትታገል ተምሮ ይህን ይሰራል ይሉሃል። ዝም ብለህ ስትቀመጥ ደግሞ ይሄ ሰነፍ ትባላለህ። ሰዎች ለማንኛውም ነገር ማውራታቸው አይቀርም። ታዲያ ለምን ለራስህ ህልም ስትል አትታማም? ሕይወትህ ያልተቀየረው የሌሎችን ሰዎች ጭብጨባ ስለምትጠብቅ ነው። እግዚአብሔር ያውቃል የሚለው ቃል ለስንፍና መሸፈኛ ታድርገው። ፈጣሪ አእምሮን የሰጠህ እንድታስብበት፣ እጅን የሰጠህ እንድትሰራበት ነው። ትላልቅ የሃይማኖት አባቶች ጸልይ እንደማይሰራ ሰው፣ ስራ ደግሞ እንደማይጸልይ ሰው ይላሉ። አንተ ግን ቀኑን ሙሉ ፌስቡክ ላይ ተቀምጠህ ማታ ላይ ጌታ ሆይ ሕይወቴን ቀይረው ብትል ምንም የሚለወጥ ነገር አይኖርም። ፈጣሪ የሚባርከው የተዘራውን ዘር እንጂ ባዶ መሬትን አይደለም። እስካሁን ሕይወት ያልተቀየረው ዘር ስላልዘራ ነው። እስኪ አንዳንድን ጥያቄ ልጠይቃችሁ። ባለፈው 1 ዓመት ውስጥ ለውጥ አመጣለሁ ብለህ የጀመርከውና ያቋረጥከው ስንት ነገር አለ? ጊዜን የምታሳልፈው ከአንተ የተሻሉ ሰዎች ጋር ነው ወይስ ሁልጊዜ ስለ ሰው የሚያወሩ ጓደኞች ጋር? ዛሬ ባለበት ሁኔታ ብትቀጥል ከ5 ዓመት በኋላ የት ነው የምትደርሰው? ይህንን ኮሜንት ላይ አስቀምጥልኝ። አሁን ሰማኝ፣ ይህ ቪዲዮ ሊያልቅ ጥቂት ደቂቃዎች ነው የቀሩት፣ ግን የእንቅልፍ ሰዓት አብቅቷል። በዙሪያ ያሉትን ሰዎች ተመልከት። እናትህ ለአንተ ስትል የከፈለችውን መስዋዕት አስብ። አባትህ የደከመበትን ወጣትነት አስብ። እነሱን መካስ የምትችለው አንተ ሲሳካልህ ብቻ ነው። አንተ ስትሸነፍ ቤተሰብህ አብሮ ይሸነፋል። አንተ ስትቆም የትውልድ ተስፋ ይቆማል። መከራ ይኖር ይሆናል፣ ረሃብ ይኖር ይሆናል፣ እንባም ይኖር ይሆናል። ግን እነዚህ ሁሉ የድል መንገድ መሳሪያዎች ናቸው። ኢትዮጵያዊነት ማለት መውደቅ ሳይሆን ወድቆ መነሳት ነው። አንተ የጀግኖች ዘር ነህ።
በደም ውስጥ የተሸፈነ ሰው የለም። ታዲያ ለምን ራስን በትንሽ ነገር ታስራለህ? አሁን ምርጫው ያንተ ነው። ይህንን ቪዲዮ ዘግተህ ወደ ቀድሞ ስልቹ ህይወት መመለስ ትችላለህ፣ ወይንም ደግሞ ዛሬን የለውጥ የመጀመሪያ ቀን ማድረግ ትችላለህ። እኔ እናንተ በዚህ ቪዲዮ የተገናኘነው ለምክንያት ነው። ለውጥህ ዛሬ እዚሁ መጀመር አለበት። ይህ ጉዞ የአንድ ሰው ጉዞ አይደለም። እኛ አንድ ትልቅ ቤተሰብ ነን። ይህ ቪዲዮ የብዙዎችን ህይወት እንደሚቀይር አምናለሁ። አንተም የዚህ የለውጥ አካል እንድትሆን ፈልጋለሁ። አሁኑኑ ይህንን ቪዲዮ ላይክ በማድረግ ለሌሎች ተስፋ ለቆረጡ ወገኖቻችን እንዲደርስ አድርግ። ይህ ቻናል የለውጥ መድረክ ነው። ወደፊት አብረን እንድንዘልቅና አዳዲስ የጥንካሬ ትምህርቶችን እንድታገኝ አሁኑኑ ሰብስክራይብ አድርገህ የደወል ምልክቱን ተጫን። በኮሜንት መስጫው ላይ ደግሞ እለወጣለሁ ብለህ በመጻፍ ለውጥህን በይፋ አውጅ። ብቻህን አይደለም፣ አብረን እናሸንፋለን። ሰላም፣ ጤናና ብርታት ለሁላችን ይሁን። በሚቀጥለው ቪዲዮ እስክንገናኝ መስራትና መለወጥን አታቁም።